እንኳን ደስ አላችሁ እልልልል በሉ ኦርቶዶክሳውያን። እጅግ ደስ የሚል ሰበር መረጃ ነው ይዤላችሁ የመጣሁት። ቤተክርስቲያንን አዋርዳታለሁ ብሎ ሲያስብ የነበረ የቤተክርስቲያን ንዋየ ቅድሳትን ሲያቃል የነበረ ቅዱሱን ታቦት የእግዚአብሔር ማደሪያ የሆነውን ቅዱሱን ታቦት ይቃጠል መቃጠል አለበት ሲል የነበረ ግለሰብ በቁጥጥር ስር ውሏል። በእመቤቴ እግዚአብሔር ይመስገን እያላችሁ ጻፉ። እግዚአብሔርን አመስግኑት። ይዘገያል እንጂ ፍርድ ሳይሰጥ አይቀርም። እግዚአብሔር የሚያዋርዱትን፣ እግዚአብሔር እርሱን ለማዋረድ የሚሮጡትን፣ ክብሩን ዝቅ ለማድረግ የሚሮጡትን፣ እሱ ላይ ሊዘብቱ የሚፈልጉትን እግዚአብሔር በጊዜው ፍርድን ይሰጣል። ይህ ሰውዬ ብዙዎቻችንን እጅግ ሲያሳዝን ነበር። ብዙዎቻችንን በውስጣችን ሲያስለቅስ ነበር። በተለይ ጻድቁ አቡነ ተክለ ሃይማኖትን በረከታቸው ይድረሰን ምልጃቸው ይድረሰንና ቅዱሱን ስዕላቸውን ሲቀድ ስታዩት ምን እንደተሰማን ሁላችንም ውስጣችን ያላለቀስ አልነበረም። ዛሬ ግን ቀኑ ደርሶ ይህ ሰውዬ በሕግ ቁጥጥር ስር ውሏል። በጣም ያስደስታል። ይሄ ነው የሚፈለገው። ስለዚህ ነገር በስፋት እንነጋገራለን። እግዚአብሔር ይመስገን እያላችሁ ጻፉ። ላይክ አድርጋችሁ ለብዙዎች እንዲደርስ አድርጉ። ሼር ላይክ አድርጉት። ይህ ቪዲዮ ላይክ ሳታደርጉ እንዳታልፉ። ይቅርታ በደስታ ስለሆነ ሰላምም አላልኳችሁም። እንዴት አላችሁ? በመላው ዓለም የምትገኙ ውድ የኢዮአብ ሚዲያ ተከታታዮች እስከ መርሃ ግብሩ ፍጻሜ ድረስ አብራችሁኝ ቆዩ። ብዙ ነገር እንመለከታለን። ይህ ግለሰብ እንዴት በቁጥጥር ስር ዋለ? ምንድነው ያደረገው ነገር የሚለውን ተመልክተን እንመለስ። የህግም የሥርዓትም ቤት ናት ሀገር መንግስት ብለን እንደዚሁ ህገ መንግስቱን አርቅቀን እንተዳደርበት ከማለታችን በፊትም ህዝቦች ሰብሳቢ በሌላቸው ሰዓት ሰብስባ ጦር በሌላት ሰዓትም ታቦት አዝምታ ሀገርን ያጸናች ቤተክርስቲያን ዛሬ ላይ ማንም እየተነሳ በጣም በሚያስገርም መልኩ የትላንት እከኩን ያራገፈባት ሆዱን የሞላባት እንደዚሁ ደግሞ ዕውቀት ያገኘባት ደሞዝ የተቆረጠለት ሁሉ ዛሬ እየተነሳ በስንዴ እየተታለለ ምስር ሲጨመርበት አፉን እየከፈተ ቤተክርስቲያንን መሳደብ መጀመሩ የሚዘነጋ አይደለም። ታዲያ ከጀርባ የምትመለከቱት ይሄ ግለሰብ የቤተ ክህነቱን ልብስ፣ የቤተ ክህነቱንም ትምህርት፣ የቤተ ክህነቱንም ደሞዝ ቅርጥፍ አድርጎ ከበላ በኋላ ሆድ ነውና ልክ ባስለመዱት ልክ ስለሆነ ሆዱ መሙላት ስላልቻለ መጾም ስለከበደው ማስቀደስ ራቀው ማህሌት ሰዓታቱ መቆም ስላስጨነቀው ቁጭ ብሎ በርገሩን መብላት ስላማራው ብቻ ቅድስት ቤተክርስቲያን ላይ አፉን መክፈቱን ተያይዞት ነበረ። እሱ ብቻ አይደለም፣ እልፎች ናቸው። ታዲያ ይህ ግለሰብ መንግስት ያለ እስከማይመስል ድረስ በመዲናዋ ቁጭ ብሎ ለስንዴ ታምኖ በምስር ተታሎ ቤተክርስቲያን ላይ እንደ ጉድ አፉን ሲከፍት ነበር። አሁን በቃ ተብሏል። በቃ የተባለበት ደግሞ በመንግስት አካላትም በቤተክርስቲያን ባሏት መዋቅርም ጭምር ነው። ለምን የቤተ ክህነቱ ቅጥረኞች ወይም የቤተ ክህነቱ አገልጋዮች ለምን ዝም አሉ ብለን ስናስብ ነበር። የቤተ ክህነቱ ቅጥረኞች በህግም በስርዓትም በምንም ደሞዝ እየተቆረጠላቸው ቤተክርስቲያኗን ለምን ያስጠቃሉ የሚል የልጅነት መንፈስ ነበረን። የቤተክርስቲያኗ አገልጋዮችን ደግሞ የምንጠይቀው ሌላ ነው። ቤተክርስቲያን ስትነካባችሁ ስለምን ዝም ትላላችሁ ብለን ስንጮህ ስናለቅስ ነበረ። ሁለቱም ግን ዝም ያሉበት የራሳቸው ምክንያት ናቸው። የቤተክርስቲያኑ ቅጥረኞች ጊዜ ይፈተዋል፣ ግድ የለም መረጃን እናደራጃለን፣ እንዲህ ቤተክርስቲያን ላይ የተዘባበቱባት ቆሞ አይሄዱም የሚል በውስጥ መረጃም ማስረጃም በማፈላለግ ሲሰሩ እንደነበረ የምናውቅ ነው። የቤተ ክህነቱ አገልጋዮች ደግሞ ልጆቻችን ተረጋጉ፣ ጉልላቷ የሆነው ክርስቶስ ጥሎ አይጥልም፣ እነዚህን ሰዎች ሲጥል ህግ ከሚጥለው በላይ ነውና ታገሱ በሚል በጸሎትም በህግም ሲሟገቱ ነበር። ጸሎታቸውም ህግም ዛሬ ሰምቶላቸው እንግዲህ መለቀም ጀምሯል ማለት ነው። ቤተክርስቲያን ባላት መዋቅር ነው ይሄንን ግለሰብ ዛሬ ሌሊቱን ያሳሰራቸው። እንኳን ደስ ያላችሁ ልንል ይገባል። ምክንያቱም በምድረ በዳ ላይ የፈለቀን ውሃ ስናገኝ ምን ያህል እንደሚያስደስት የአባይ ልጆች ስንሆን ደግሞ በውሃ ምን ያህል ስንንቅ ወይም ደግሞ ውሃ ብርቃችን እንዳልሆነ የሚያሳይ ነውና ልክ ምድረ በዳ ላይ ውሃ እንደፈለቀልን ነው የምናስበው። ህግ ስራውን መጀመሩን ስናይ የሚያስደስት። በነገራችን ላይ ህግ ስራውን እንዲጀምር ፈለግን እንጂ የተዋህዶ ልጆች ለዚህ ግለሰብ ለዚህ
የብኩርናውን በምስር ለሸጠው ግለሰብ አንሰው አይደለም፣ እንዳቸውም ልሞ አይደለም። በህግ የሚመሩ ስለሆነ ህግን የሚጠባበቁ ስለሆነ እንጂ በሚሊዮን የሚቆጠሩ ምዕመናን ልክ እንደ ሌሎቹ በጉልበት እንውጣ አቅማችንን እናፈርጥምበት ብለው የተነሱ አይደሉም። በህግ ከተሰራች ቤተክርስቲያን የወጡ ምዕመናን ስለሆኑ ይህንን ቀን ስለሚጣበቁ ነው። ያ ስለተሰጣቸው የጥያቄያቸው ምላሽ ስለተሰጣቸው ነው እንኳን ደስ ያላችሁ ማለት የፈለግ ነው። በነገራችን ላይ ይህንን ግለሰብ በማሳሰን ክርስቶስን አናድነውም። ክርስቶስን ለማዳን አይደለም እንኳን ደስ ያላችሁ እያልን ያለ ነው። አዳኙ የሆነውን ክርስቶስን ሲሳደብ የነበረ ግለሰብን ማየት በጣም የሚያምነው ግን ህዝብን ለማዳን ነው። እንዳይሳሳቱ ቤተ ክህነቱ ሰው የለውም ወይ እንዳይባል የቤተ ክህነቱ አባቶች ላይ የሚመጡ ድምጾች ከፍ እንዳይሉ የዚህ ሰውዬ መታሰር ህዝብን ለማዳን ነው እንጂ እንደው እሱ የሰደበውን እሱ ለማዋረድ የተነሳውን ክርስቶስን ለማዳን እንዳይመስላችሁ። ክርስቶስ ሁላችንን አድኖናል። እንደነዚህ አይነት ውርጋጦችም ከፍጥረት ውስጥ እንዳሉ የሚያውቅ አምላክ ነው ያለን። ይቅር ይበላቸው የምትል ቤተክርስቲያን ናት። ሌላው ደግሞ ህዝብ ተብለን በአንድ ሀገር ውስጥ ሆነን መንግስት ያለን ህዝቦች ስለሆነን መንግስት ህግን ማስከበር አለበትና ህግን ያስከብር የሚል ጥያቄ ስላለን ህግ መከበሩን ለማሳየትም ጭምር ነው የዚህ ግለሰብ መታሰር እንደ አንድ ደስታ ቆጥረ ነው እንኳን ደስ ያላችሁ ያልነው ማለት ነው። ሌላው ብጥብጥም እንዳይነሳም ጭምር ነው። የተዋህዶ ልጆች ምን ያህል አስተዋይ እንደሆናችሁ ምን ያህል አርቃችሁ የምታስቡ እንደሆነ ብዙዎች አፋቸውን በሚከፍቱት ልክ በነሱ አፍ በነሱ በተከፈተ ጎሮሮ መለካት ስለሌለብን እንደነሱ ምላሽ ለመስጠት አልመጣንም ነበር። አሊያም ደግሞ ኃይል ለማሳየት አልሄድንም ነበር። የልብ ልብ ሰጥቷቸዋል። ስለዚህ ይሄንን ግለሰብ ለማሳሰር ሲነሳ ዋናው ነገር ክርስቶስን ለማዳን እንዳልሆነ ተረዱ። ክብራን ተመልካቾቻችን ህዝብን ለማዳን ነው። በጣም የሚያሳዝነው ይሄ ሰውዬ ኢየሱስ ጌታ ነው ብለው መፈክር አድርገው በአደባባይ መንገድ ከሚዘጉ ሰዎች ጋር ህብረት የፈጠረ ነው ቤተክርስቲያኗን የሚሳደበው ክርስቶስን ለማሳነስ የሚጥረው። በጣም የሚያሳዝነው ይሄ ጉዳይ ነውና ሌላው እንግዲህ በጣም የሚገርመኝ አንድ የሚያስፈራኝ ሳይሆን የምጠብቀው ነገር ህግ ለ5 ዓመት ይታሰር ወይም ለ10 ዓመት ይታሰር አሊያም ይገደል ወይም ይሰቀል አሊያም ደግሞ በ3 ወር በ4 ወር ወይም በዋስትና ይውጣ ሊል ይችላል። በጣም የምጠብቀው የሚያስገርመው ነገር ቤተክርስቲያን አንድ በር አላት፣ ይቅርታ። ይህቺ ቤተክርስቲያን እየተሰደበች እየተገፋች እያሸነፍናት ነው እያሉ በይቅርታ ታሸንፋለች። እሱን ልትል የምትችልበት መንገድ እንዳለ ልንጠራጠር አይገባም። ይህቺ ቤተክርስቲያን የሚገሏትንም የሚያሳድዷትንም የምታሸንፍ ቤተክርስቲያን ናት። ለወንድማችን ለነጋሽ እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ሰፋ አድርጎ በሚገባን ቋንቋ ተናግሯል። ቤተክርስቲያን ምን እንደሆነች ስትታገስ እንደነበር ዛሬ ይሄ ሰውዬ ቢፈታ እንኳን ቤተክርስቲያን የይቅርታ ቤት እንደሆነች እንኳን እንደዚህ ተናግረዋት ከዚህ በላይ ለሚያደርጉ አካላቶችም የይቅርታ ቤት እንደሆነችና ነገ ይሄ ነገር ቢከሰት ቢፈታ ምን ቢል የተለያዩ ነገሮች ቢደረጉ አይምሯችሁን አዘጋጁ። ቤታችን የይቅርታ ቤት ናት። ማንም ሰው እንዲሞት ማንም ሰው እንዲጠፋ የምትፈልግ ቤት አይደለችም። በቀልን የምትፈልግ ቤት አይደለችም። በቀልን ብትፈልግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ በላይ ታደርግ ነበር። ነገር ግን በቀልን የምትፈልግ ሳትሆን የሚበቀሏት እንኳን መልካም የምታደርግ ቤት ናት። ይህ ሰውዬ እኮ እንደው እግዚአብሔር ይቅር ይበለን። በአዲስ አበባ የሚገኙ በጥምቀት ሰሞን ትዝ ይላችኋል። በአዲስ አበባ የሚገኙ ታቦታት በሙሉ በመስቀል አደባባይ መቃጠል አለባቸው ሲል የነበረ አካል ይሄን ሁሉ ታግሳለች። ዛሬ ሌሎቹን ተመልከቱ። ምን ያህል እምነታችን ተነካ፣ ሃይማኖታችን ተነካ እየተባለ ለግድያ የሚሯሯጡ። የእኛ ቤት ግን ይሄንን የምታደርግ አይደለችም። ክርስቶስ በዚህ ነገር አላስተማረንማ። የበደሏችሁን እንኳን ይቅር በሉ ነው። እንኳን የበደልነው ይቅርና የበደለንን ይቅርና የበደላችሁ እንኳን የበደልነው ቀርቶ ማለት ነው። ስለዚህ የይቅርታ ቤት ስለሆነች ይቅርታ ሊደረግለትም ይችላል። ዛሬ ግን በመያዙ ደስ ብሎናል፣ ህግ መከበሩ ደስ ብሎናል የሚሉ ነገሮችን አቅርቧል። አንድ ወንድምም በዚህ መንገድ ያስረዳል። ተመልከቱ ይህን ሰውዬ። እስኪ ይህንን ደግሞ በወንጌል አማኞች ስም የተሰራውን አጸያፊና አስነዋሪ ተግባር አይተነው እንመለስ። መሪጌታ መዝገቡ ሚስጥሩ ነኝ ይላል ለራሱ ስሙን። መሪጌትነቱን ከእነንትና ፓስተር የተቀበለው ይመስል እነንትና ፓስተር ጋር ሄዶ ነው ከላይ የተቀባው። መሪጌትነት የሰጡት ፓስተሮች ናቸው። ይህንን መሪጌታ ነኝ ብሎ ቸርች ከፍቶ ጎፋ አካባቢ ላይ ይሰራ የነበረው ይህ መሪጌታ ነው።
እንዲህ ደግሞ የሰራው ይሄ ክንፍ ያበቀለለት እግሩን ቆርጦ ክንፍ አበቀለለት። እንዴት ነው ምድር ላይ ያለ ነውረኛ ብፁዕ አቡነ ተክልዬ እግሩን ቆርጦ ክንፍ ያበቀለለት ተክልዬ እያለ ሲያሾፍና ሲያላግጥ ነበረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋየ ቅድሳቶችን የምታከብራቸውን በዓላቶች የምታከብራቸውን ብፁዓን ቅዱሳን አባቶችን እንዲህ በመሳፈጥ እንዲህ በመናገር በአደባባይ ኦርቶዶክስ ጥርስ የሌላት አንበሳ አስመስሎ በአደባባይ ሲናገር ነበር። ዛሬ ከተደገበቀበት ጎሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝም ባለ አንደበቷ ሰከን ባለ ስራዋ መዋቅሯን ተጠቅማ ካለበት ጎሬ አውጥታ ወደሚገባው እስር ቤት ከተዋለች። ይህንን ያደረገችው ሕግንና ስርዓትን ተከትላ መዋቅር ጠብቃ ሕግን ጠብቃ ስርዓት ተከትላ ከነበረበት መሰዳደቢያው ያ የቲክቶክ መንደር መጠቃቀሚያው ያ የዩቲዩብ መጠቀሚያው ስፍራ አውጥታ ምዕመናን የሚያከብሩትን አማኝ ያለበትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታከብራቸውን ንዋየ ቅድሳት እንዲሁም ብፁዓቸውን የምናምናቸውን እነሱ ቅዱሳኑን የምናከብራቸውን እኛ ኦርቶዶክሳውያን ላይ የተሳለቀውን ይህንን ግለሰብ በሕግ ጠይቃ በሕግ ከሳ በሕግ አፈጻጸማ ጠይቃ ወደ እስር ቤት ከተዋለች። እንኳን ደስ ያላችሁ። እነዚህ ሰዎች አቡነ ተክልዬን ምንም አያደርጓቸው፣ ከማዕረጋቸው ከቅድስናቸው አያወርዷቸው። ለተመረጡት ቅዱሳን ማንም ምድር ላይ ያለው ሰው በሙሉ የማውረድ ስልጣን የለውም። ለራሱ ነው መቀደስ የሚጠበቅበት። ትላንትና ቅርሻቱን ሲያቀረሻ ነበር አይደል? ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከኦርቶዶክስ እየወጡ ቅርሻታቸውን ሲያቀረሹ ሰምታችሁ ታውቃላችሁ አይደል? በተለይ በዚህ ሰውዬ እጅግ በጣም ተቆጥተን ነበር አይደል? እኛ ቤት ያለውን ክርስቶስ እነሱ ቤት ካለው ክርስቶስ ጋር እናመሳሰላለን እንዴ? እንዲህ አይነት ስርዓት አለን እንዴ? የለንም። እኛ ቤት ያለውን መምህር እዛ ቤት ካለው ፓስተር ጋር እዛ ቤት አለው ከሚለው መሪ ጌታ ጋር ያውም ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁ እያለ እኮ ነው። ወዳጄ ጥላህን ስትሸሽ የገዛ ማንነትን የጠላው አሁን የጠላውን ሳይሆን ሕግ ስለሳተ በሕጉ መሰረት እንጠይቃለን። በሕጉ መሰረት ሄዷል። ለዚህም ብዙዎቻችሁ አዝናችሁ ተቆጭታችሁ ተናዳችሁ ለነበረ ቤተክርስቲያን ራሷን አታስከብርም ብላችሁ ለነበረችሁ በሙሉ እግዚአብሔር ይመስገን፣ እንኳን ደስ ያላችሁ። ሚስጥሩ መዝገቡ ስለታሰረ ኦርቶዶክስ ቤተክርስቲያን ወጣ እልል አትልም። ወገቧ ላይ መቀነት አድርጋ አሸብሻቦ ወርደዱልኝ አትልም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእንደዚህ አይነት ተራ ምናምን ውስጥ አትገባም። የገባችው ምዕመኖቿን ለመጠበቅ ስትል ነው። ምዕመኑ የሚጠበቀው ሲከበርና ሲያስከብር ብቻ ነው። ስለዚህ እንዲከበር መታገስ ነበረባት፣ እንዲከበር መንገዶቹን መሄድ ነበረባት። ለዚህም ታግዛ ጊዜ ጠብቃ ከተደበቀበት ዋሻ ጎሬ ውስጥ ከገባበት አውጥታ ለሕግ አሳልፋ ሰጥታለች። ከሕግ ባለሙያ ጋር የሕግ አካላት የመንግስት መዋቅር አካላት ፍትህ ሚኒስቴር፣ የፌዴራል ፖሊስ፣ የአዲስ አበባ ፖሊስ በዚህ ጉዳይ ላይ የተሳተፋቸው የክፍለ ከተማ ፖሊሶች በሙሉ ለየትኛውም ተቋም ልክ እንደዚህ እንዲሰሩ እንፈልጋለን። ለየትኛውም ተቋም እውነት ነው። ምድር ላይ ያለ ነውረኛ ከተደበቀበት ጎሬ ወጥቶ ተይዟል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን አድርጋለች ማለት ነው። ይህንን አድርጋለች። ይህ ሰው ያላደረገው ነገር የለም። በስም የቤተክርስቲያኒቷን ንብረት የሆነውን ቆቡን ይለብሳል፣ መስቀሉን ይዛል፣ ሻሹን ይጠመጥማል፣ ከበሮውን ሲመታ ታዩታላችሁ። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ይሰድባል። እኔ እኮ ግራም ይገባል። ፕሮቴስታንቶች እኮ በራሳቸው አንድ ነገር የላቸው። እምነታቸውን አምልኳቸውን የሚፈጸሙባቸው መሳሪያዎች እንኳን የሏቸውም። ነገር ግን በእኛ መሳሪያ በእኛ ንዋየ ቅድሳት እነሱ የእኛን ቤት ይሰድባሉ። እንግዲህ ቆቡን አድርጎ መስቀሉን ይዞ ካባውን አድርጎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ይሰድባል። መርጌታ ነኝ ይላል። ደግሞ ቤተክርስቲያንን አገልግያለሁ። እንግዲህ ትናንት ከቤተክርስቲያን ሲበላ የነበረው ጾም አትጾም ሲባል ጾም፣ ጸሎት፣ ጸልይ፣ ስገድ ሲባል ያቺን ስግደትና ያቺን ጾም ትቶ ሸሽቶ ይወጣል። ለምን? በፌሽታ መብላት ነው የሚፈልጉት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለስጋውያን አትመችም። ይህን ማሰብ ያስፈልጋል። ለየትኛውም ስጋዊ ለምድራዊ ሰው አትመችም። ስጋችንን የምታደልብ አይደለችም። ነፍሳችንን አደልባ ነፍሳችን የዘላለም ሕይወት የምታሰጥ ቤተክርስቲያን ናት። ስለዚህ ይቺ ቤተክርስቲያን ለስጋ አትመችም። እነዚህ አካላቶች ስጋዊ ፍላጎት ነው የሚፈልጉት። ስጋቸው እንደ ልብ ስለሞላ ዛሬ ቤተክርስቲያኒቷን ይሰድቧታል። ዛሬ ቤተክርስቲያኒቷን እንደዚህ ያዋርዷታል። ግን ይቺ ቤተክርስቲያን አትዋረድም። እንኳን በእነዚህ አካላቶች ኃይል አለን በሚሉ በግራኝ አህመድና በዮዲት ጉዴት ጊዜ እንኳን አልተዋረደችም። ሌሎችን አንሱ። ሀያላን መንግስታት በተለይ በግብፅ የነበሩት ቤተክርስቲያኒቷን ሊያጠፉ የነበሩት ሀያላን መንግስታትና ሊያጠፉ አልቻሉም። ይሄ አካል ዛሬ ግን በቁጥጥር ስር ውሏል። እንኳን ደስ አላችሁ። ደስታችሁ እሱ ስለተጎዳ አይደለም፣ እውነታችን ስለወጣለን ነው።
እውነታው ስለወጣ ማንም እየተነሳ ሊፈነጭ አይገባም። እዚህ አይደለም፣ የትኛውም ሃይማኖት ላይ ማንም ግለሰብ እየተነሳ መፈንጨት የለበት። መንግስት በዚህ ሁኔታ ህግን ቢያስከብር ሁሉም አደቡን ገዝቶ ስርዓት ይዞ የራሱን አምልኮ ያመልካል። ስለዚህ ይሄ በመደረጉ እጅግ በጣም ደስተኞች ነን። እግዚአብሔር ይስጣቸው። ከዚህም በላይ ደግሞ ፍርዱን አግኝቶ ለሌሎች መማማሪያ እንዲሆን ተስፋ እናደርጋለን። ግን ቤታችን የምን ቤት ናት? የምሕረት ቤት እንደሆነች አስቡ። እንግዲህ የፊታችን እሁድ የምናከብረው የሆሳና በዓል ነውና ሆሳና ምንድነው የሚለውን እንደው በዚህ ብቻ ከምናበቃ አንድ ሁለት ነገሮችን ሰምተን እንመለስ። እሁድ እኮ ለካስ ልዩ ቀን ነች። ለዚች ሰዓት ለዚች ቀን ያደረሰን እግዚአብሔር ይመስገን። ሆሳና በሉስ ኮመንት ላይ ሆሳይና ባሪያም አንድም ሆሳይና ማለት አሁን አድነኝ ማለት ነው። እስኪ አሁን አድነኝ በሉ በሉ ንገሩ። አንድም ሆሳይና ለወልደ ዳዊት ማለት የዳዊት ልጅ ሆይ ማረኝ ማለት ነው። እስኪ በሉ የዳዊት ልጅ ሆይ ማረኝ ማለት ነው። እግዚአብሔር ሁላችንንም ይማረን። ዛሬ ሁለት ዕውሮች ክርስቶስ በዚህ ያለፈ ሲሏቸው የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ እያሉ ጸልየው ይጮው ነበረ። ሰዎች ደግሞ ኧረ ዝም በሉ እናንተ ዝም በሉ መንገዱን ሂዱበት እያሉ የሚከለክሉ ሰዎች ነበሩ። አትጥሩት ረፍዶበታል እያሉ የዳዊት ልጅ ሆይ ማረኝ እያሉ ድምፅ ጨምሮ ይጮኻሉ። አይናቸውን አበራላቸው። በዛሬው ቀን ሆሳይና የሚል ቃል ጠርቶ አይናቸውን ፈወሰላቸው። ዕውር ማለት ቤተ ክርስቲያን ውስጥ እየኖረ ልቡ የታወረ ክርስቲያን ነው። የዳዊት ልጅ ሆይ ማረኝ ማለት እግዚኦ መሐረነ ክርስቶስ ብሎ መጸለይ አለበት። ዝም በል የሚሉት ደግሞ አትጸልይ የሚሉ አጋንንት ናቸው። ጸሎት አቋርጥ የሚሉ ማለት ነው። ተኛ የሚሉ ተኛ ዝም ብለህ ተኛ የሚሉ እነዚህ ናቸው ማለት ነው። እነዚያን አልፎ ከጮኸ ክርስቶስ አይኑን ያበራለታል ማለት የልቡ አይን ይበራለታል። ሰው አይኑ ሲገለጥ ፀሐይን፣ ጨረቃን፣ ከዋክብትን ያያል። ፀሐይ ክርስቶስ፣ ጨረቃ ቤተ ክርስቲያን። ጨረቃ ብርሃኗን ከፀሐይ እንደምታገኝ የቤተ ክርስቲያን ብርሃን ክርስቶስ ስለሆነ ከዋክብትን እንደማየት በቤተ ክርስቲያን የሚኖሩ ሰማዕታት ይገለጡለታል። ክብራቸው ይገለጥለታል። የእነሱን በረከት ያገኛል። ሁላችንም ዕውራን ነን። ሁላችንም ልባችን የታወረን ነው። አንድ ጊዜ ሆሳዕና ለወልደ ዳዊት እንበል በሉ። ሆሳዕና በአርያም የዳዊት ልጅ ሆይ ማረኝ። ድገሙት። የዳዊት ልጅ ሆይ ማረኝ። የዳዊት ልጅ ሆይ ሁላችንንም ይማረን። ጸሎት መጸለይ ቢያቅታችሁ እንኳን ሌሊት ተነስታችሁ መኪናም ውስጥ ስትሳፈሩ፣ ቢሮም ስትገቡ፣ መንገድ ለመንገድም ስትሄዱ በህሊናችሁ ይችን ጸሎት በሏል። እስኪ የዳዊት ልጅ ሆይ ማረኝ በሉ። የዳዊት ልጅ ሆይ ስትሉ አጋንንት ይርቃሉ። ሌላው ቀርቶ የሆነ ሰውዬ እዚያ እየፎከረ ሲመጣ አፋችሁን ገጥማችሁ 3 ጊዜ እንኳን የዳዊት ልጅ ሆይ ማረኝ፣ የእግዚአብሔር ልጅ የጌታዬ ኢየሱስ ክርስቶስ ሆይ ማረኝ ካላችሁ ያ ሰው መልሶ አፍሮ ይመለሳል። አባቶቻችን መነኮሳት ለዚህ ነው ምን የናፈቃችሁ ዘመድ ቢሆን ዝም ብላችሁ ሄዳችሁ አትገናኙት። መጀመሪያ አንድ አቡነ ዘበሰማያት ደግማችሁ ነው መሳሳብ። ከርሞ ዞት የመጣውን አታውቀውም ይላል። አንድም እኛ ጋር የቀረበ ነው የማናውቀው ለሰውየው እንዳንተርፈው ማለት ነው። ስለዚህ አሁን በገዳማት መነኮሳት ሲገናኙ ምን ይላሉ? እዚያና እዚያ ምን ቢነፋፈቁ አንዱ እዚያ ይቆማል፣ አንዱ ሲቆማል ወንጌል ይጸልያሉ። እዚህ ላይ ቆሙ ኋላ ይሳሰማሉ። ስለዚህ ምንም ነገር ከማድረጋችሁ በፊት ሌላ ጸሎት ባይቻላችሁ እንኳን ጌታዬ መድኃኒቴ የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ማለት ይሄ በጣም ትልቅ ጸሎት ነው። ቀን ከሰጠን በሌላ ቀን ስለዚህ ጸሎት ሰፋ አድርገን እንማማራለን። ያስተማረን የመከረን እግዚአብሔር የተመሰገነ ይሁን። ሁላችንንም እግዚአብሔር ይማረን፣ እግዚአብሔር ይማረን፣ እግዚአብሔር ይማረን። ስለዚህ ሁላችሁም ሰሞኑን እየመጣችሁ ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው 30 60 መቶ ያማሩ ፍሬዎች እንድናፈራ የአምላካችን ቅዱስ ፈቃድ ይሁንልን። በሌሎች መረጃዎች እስክንገናኝ ድረስ ቸርን ሰንብት።